ወይ ፌቨን ባለፈው እንደተመለከታችሁት እንግዲህ ነብዩ ተደብደብ ያለሁኝ ማለት ሌቦች ዘርፈውኛል ብሎም እንግዲህ ደውሎ ነግሯት ነበረ። እናም እንደተመለከታችሁት እንግዲህ አላ አይደለ በቃ ጭብጫቤ ስለሆነች እንግዲህ ጽጌረዳን ይዘሻል ነይ ከቻልሽ ብሎ ነበረ። እሷም እንግዲህ ጽጌረዳን እና ነብዩን ማገናኘት አትፈልግም። ምክንያቱም ጽጌረዳን እና ነብዩን አገናኘች ማለት ከነብዩ ጋር ያላት ግንኙነትና ከነብዩ ጋር ያላት ጓደኝነት ያበቃል ማለት ነው። እንግዲህ ጽጌረዳን በብዙ ነገሮች እየከበበችና በብዙ ነገሮች እንግዲህ ውሸት እየተናገረ ነብዩንና ጽጌረዳን እንዳይገናኙ የምታደርገው ፌቨን ነች። ምክንያቱም ነፍሰ ጡር ሆኛለሁ ከእሱ እንደዚህ አርግዤ እሱ እንደዚህ ብሎኝ እያለችም እንግዲህ ያልሆነ ምክንያትና ያልሆነ እንግዲህ ነገሮችን እንግዲህ እየተናገረች የምታደርገው እሷ ነች። እናም ዛሬ ላይ እንዳያችሁት እንግዲህ ነብዩ ጽጌረዳን አንድ ሁለት እንድትይልኝ እፈልጋለሁ ብሏት ነበር። እሱ ምንድነው ከጽጌረዳ ጋር እንድታስታርቅኝ እፈልጋለሁ። ጽጌረዳ እንግዲህ ግን በማላቀው መልኩና ይሄ ነው በማይባል ነገር አኩርፋኛለች። ስለዚህ በምን ምክንያት እንዳኮረፈችኝ አጣርተሽ እንድትነግረኝ እፈልጋለሁ ብሏት ነበረ። እናም ፍቅርም እንደያዘው አለ አይደለ እንግዲህ ነብዩ እስከ ዛሬ እንግዲህ ግን ከጽጌረዳ ጋር እንደሚጠላትና እንዲሁም ደግሞ የሆነ ብዙ ጊዜ እንደሚጨቃጨቁ ነው ፌቨን የምታውቀው። ግን ደግሞ አሁን ላይ ያ ጭቅጭቅ ወደ ፍቅር ተቀይሮ ነብዩ እንግዲህ እንዳያችሁት ከጽጌረዳ ፍቅር እንደያዘው ይነግራታል ማለት ነው ለፌቨን። ፌቨንም ይሄንን ነገር ስትሰማ ፍቅር አለችው። አውድ ፍቅር ይዞኛል ሲልም እንግዲህ ነግራታል። እና በዚህ ጊዜ ማለት አልገባኝም፣ አንተና እኮ እሷ በጣም ስትጨቃጨቁ ነበረ እኮ የማያችሁ፣ በጣም እኮ ተጠላት ነበረ ስትለው፣ አውድ ጠላት ነበረ፣ ግን አሁን ላይ ፍቅር ይዞኛል አላደለ ፌቨን፣ ያጨቀጨቅ ወደ ፍቅር ተቀይሯል እና በጣም ነው የምወዳት ሲልም እንግዲህ ግን ይነግራታል ማለት ነው። እና ይህንን ነገር እንግዲህ ሲነግራት በጣም ነበር የደነገጠችው። እና አሁን ገና ወደ ደህና ነጥቡ መጣክ ምናምን ትለዋለች። ማለት አልገባኝም ስትለው እንግዲህ ግን አይ ምንም በቃ አላደለ በቃ ችግር የለውም እና ታዲያ አሁን እኔ ምን እንዳደርግልን የምትፈልገው ስትለው፣ እሱም እንግዲህ እኔ ካንቺ የምፈልገው ነገር እንግዲህ ቢኖር አንቺ በምንድን ምክንያት እንዳኮረፈችኝና ምክንያቱ ምን እንደሆነ እንዲታጣሪልኝ እፈልጋለሁ ብሏት ነበረ። እና ፌቨንም እንግዲህ ይህንን ነገር እሺ አደርግልሃለሁ ብሏል። ግን ደግሞ ታደርገዋለች ማለት አይደለም፣ በፍጹም አታደርገው። ምክንያቱም ነብዩና ጽጌረዳ ከተቀራረቡ የጽጌረዳና እንግዲህ የነብዩ ከነብዩ ጋር ያላት ኮንታክትና ከነብዩ ጋር ያላት ጓደኝነት እንደሚያበቃ ስለምታቅ ማለት ነው። አላደለ ብዙ ውሸቶችን በዛ ላይ ደግሞ ለጽጌረዳ ስለነገረቻት ጽጌረዳ ከነብዩ ጋር ተቀራረበች። አንተ እኮ እንደዚህ ብለሃል ነበር፣ አንተ እኮ እንደዚህ ተባብለን ነበር የሚባል አንዳንድ ወሬዎች ስለሚወጡ ስለዚህ በፍጹም ማገናኘት አትፈልግም። እና እሺ በቃ ችግር የለውም ማለት ምክንያቷን የምትነግረኝ ከሆነ እጠይቅልሃለሁ ምናምን ትለዋለች ማለት ነው። እሺ በቃ ይላል። እሱም በጣም ተደስቷል። በእርግጥ እሺ ማገናኝሃለሁ ስላለችው ማለት ነው። ግን ደግሞ ውዶች እንግዲህ ምንድን ያለችው በቃ ምግብ ልስራለህ ምናምን ብላ ወደ ኪችን ትሄዳለች ማለት ነው። እንግዲህ ወደ ኪችን ሄዳ ማለት ነው። እንደተመለከታችሁት በጣም እየተናደደ የነበረ ፍቅር ጭራሽ ፍቅር አሁን ላይ ከነብዩ ጋር የመቅረቢያሽ ጊዜሽ ነው፣ ጊዜሽን መጠቀም አለብሽ እያለችም እንግዲህ ግን ስለ ራሷ እያሰበች ነበረ። እና ሌላው እንዳያችሁት እንግዲህ ጽጌረዳ ባለፈው ፓርት ማለት ነው እኔ ያንን ሽማግሌ ከማገባ ብሞት ይሻለኛል፣ ወይ ራሴን አጠፋልሻለሁ ወይም ደግሞ ብን ብዬ ጠፋልሻለሁ ብላ እንግዲህ ነግራት ነበር። እዚህ ፓርት ላይ እኔ ጽጌረዳ እውነት አደረገች ወይ ብዬ በጣም ደንግጬ ነበር። እንግዲህ ደብዳቤ ጽፋ እጇን በቢላ የደም ስሯን እንግዲህ ስትቆርጥ ተመልክተን ነበረ። እናም እናቷ እንግዲህ በጣም ደንግጣ ወይኔ ጽጌረዳ እያለችም እንግዲህ ለካ ጽጌረዳ እናት እውነት ጽጌረዳ ይህንን ነገር ታደርገዋለች። ደግሞ እሷ አላለ ጽጌረዳ ደግሞ ያለችውን ነገር ካላደረገች ምንም ነገር የሚበግራት ነገር የለም። ስለዚህ ይህንን ነገር ታደርገዋለች ምናምን ብላ የሆነ ፍርሃት ውስጥ ሆና እንግዲህ ግን በራሷ በቅንጭላቷ የምታስበው ሀሳብ ነበረ። እና በዚህ ጊዜ እንግዲህ ፌቨን እየደወለችላን ነበረ። ፌቨን እንግዲህ የደወለችበት ምክንያት ምግብ እንዴት እንደሚሰራ ለመጠየቅ ነው። እና ነብዩ ጋር ሄዳ እንግዲህ እንዳያቸው ስልኬን ምናምን እንዴ ስልክ ታዲያ ይዘሽ ነው እንደ ምግብ የምትሰሩ በአንድ እጅሽ ስልክ በአንድ እጅሽ ምግብ ሲላት ያው ችግር የለውም ምናምን ብላ ነበር ማለት ነው። ነብዩ ሆነ ይሄንን ምግብ ራሱ ትሰራዋለች ብሎ ይሆናል ጓጓም ከሚባለው በላይ ማለት ነው። እና
እንግዲህም ትደውልና ፌቨን ማለት ነው ምግብ ማለት ልሰራ ወደ ኪችን ገብቼ ነበር አንድ ጓደኛ የታማ፣ ስለዚህ እንዴት እንደሚሰራ ንገሪ ትላታለች። ምን ምግብ ነው የምትሰሪው እንዴ? ምን ምግብ ነው የምትሰሪው ትይኛለሽ እንዴ? ንገሪኝ እያልኩሽ አላለችም እንዴ? ታዲያ የምትሰሪው ምግብ ካልነገርሽኝ እኔ እንዴት አውቃለሁኝ ማለት ምናምን ስትላትም እና እጅሽ ላይ አሁን ቤት ውስጥ ያለው ምንድን ነው ስትላትም ማለት ድንች፣ ሽንኩርት፣ ድንች ምናምን ስትላትም እንግዲህ ትነግራታለች። እና ሌላው በቃ አለ አይደለ እንግዲህ በዚህም ብትላትም ምንም ነገር ልታቅ ስላልቻለ ዱቄት ካለ እንግዲህ አለ አይደለ ህመሙን ተናገረ ፌቨን ማለት ነው። ህመሙ እንግዲህ ምንድነው ከአደጋ ስለሆነ እንግዲህ ከመኪና ላይ ስለወደቀ ጓደኛዬ ለሱ ጠገን የሚያደርግ ምግብ ምንድነው ስትል፣ ወይ እንደዛማ ከሆነ ወይ እኔ እናት ተጎዳች እንደዚህ እኮ ነው ስትልም፣ አይ ደህና ነች አሁን ምግቡን ንገሪ ትላታለች። በቃ እንደዛ ከሆነማ ጠገን እንዳደርግላት ወይ አጥሚት ወይም ደግሞ ገንፎ ስሪላት ትባላለች ማለት ነው። ሴቶች ግን አንዳንዴ ምግብ ማለት ሙያ ተማሩ። ሙያ ያስፈልጋል ከሚባለው በላይ ማለት ነው። እንዴ ሲኮን አሁን እንዲሁ ሰው ቤት ሄዳችሁን ይህንን ስሩ ብትባሉ እራሱ የሆነ ምንም አታፍሩበትም። አላደ በቃ ብድግ ብላችሁ ስርት ታደርጋላችሁ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ እንዲሁም ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ጽጌረዳ ድራማ ይዘንላችሁ ቀርበናል። እናም ፌቨንም እንግዲህ ክንሽ በቃ ገንፎ እንዴት ነው የሚሰራው ብላ ደግሞ ሙያ እንዳላት ሰው ተነገራት ማለት ነው። ገንፎ የሚሰራው እንግዲህ ውሃው ሲፈላ ተባለች። ውሃው ሲፈላ እንግዲህ ጫውና ትንሽዬ እንደ ዘይትም ነገር ጠብ ታደርጉበታላችሁ ውሃው ላይ ማለት ነው። ምክንያቱም ድስቱ እንዳይዛ ሙያ ተማሩ ማለት ነው። ገንፎ ሲሰራ እንግዲህ እና ዱቄቱን እየነሰነሽ እያሸሽ እንዳይጓጉልብሽ አለ አይደለ ወፈር እንዲል አድርጊው። አጥሚቱ ደግሞ አሁንም አጥሚቱ ውሃዋ ስትፈላ ልክ ቀጠና አድርገሽ ስሪ ተባለች። እሺ ብላ እንግዲህ ፌቨን አጀሬቷ አሁን ገንፎ ላይ ቲማቲም ይጨምራል ጋይስ። ፌቨን አጀሬት እዛ ገንፎ ላይ ቲማቲም ጨምራ ዱቄት ጨምራ አሁን ያ ገንፎ አይሉት ምን ቅጡ። እንዴት ደግሞ አጥሚትና ገንፎ እንደው ባንድ ይቀርባል? እና በጣም ነበረ ሙያ ተማሩ በነገራችን ላይ። እና እንደዛ አድርጋ እንግዲህ ለነብዩ አቅርባለታለች። ሌላው እንዳያችሁት እንግዲህ መኮንን ነው። መኮንን እንግዲህ የምር በጣም ነው እያናደደኝ ያለው። መኮንን ለነብዩ ይሄ የሚገባው አይደለም። ነብዩ እኮ የሆነ ነገር አለ አይደለ? ነብዩ አሁን በፊት ላይ አሁን አለ አይደለ የሆነ ሀብታም ላይ ስትሆኑ ጥብረር የምትሉት ነገሮች አሉና የሆነ አልሸነፍም በይነት የሚኖራችሁ ነገሮች አሉ። ግን ደግሞ ያ ትቤት በሆነ ነገር ዝቅ የሚያደርጋችሁ ነገር አለ። ነብዩ ኩራተኛ ቲቪተኛ ቢሆንም ግን አሁን ግን ጽጌረዳን ያን ሁሉ ስቃይ ቢያሰቃያትም ግን ደግሞ አያችሁት አሁን ጥሩ ልጅ ለሰው ሀሳቢ እንዲሆን አድርገዋለች። በማን ምክንያት? በጽጌረዳ ምክንያት ነው። እና አሁን ላይ እንግዲህ ግን እንዳያችሁት እንግዲህ መኮንን ከሌላ ጋር ስራ ጀምሯል። ከሌላ ጋር ስራ ጀምሮ እንግዲህ ባለፈው ደብድቦት በጨለማ መታወቂያውን ወስዶበታል። ያንን ነገር እንግዲህ ያደረገው የአባቱ ጠላት ነው። የነብዩ የአባቱ ጠላቶች ናቸው። እንግዲህ ማለቴ አቶ መስፍንን መበቀል ስለሚፈልጉ ነው። እናም ይህንን ነገር እንግዲህ ያደረገው መኮንን ነው። እሱም ያ እንግዲህ መታወቂያውን አምጣ ያለው ሰውዬ ጓደኛ ካደለም ወይ የልብ ጓደኛ ካደለም ወይ ይህንን ነገር እኮ በሌላ ሰው ማስደረግ ትችል ነበረ ብሎት ነበረ። ይህንን እንደዚህ ማለት ጓደኝነቱ ላንተ ነው እንጂ እኔ ጓደኝነቱም እንግዲህ እንደሰረዘው ነው እየተመለከት ነው። እና ነብዩ እንግዲህ ስልክ ደውሎ ጠፋህ ማለት ተደብድቤ ነበረ፣ ሌቦች ማታ ላይ ደብድበው ነበረ ምናምን ብሎም እንግዲህ ሲነግረው በወቅቱ ጽጌረዳ አብራው ነበረች። እናም ጽጌረዳ እንግዲህ አብራው ስለሆነች ለምን አልነገራትም? ምክንያቱም ለራሱ ነው እንግዲህ እኔ አሁን ጽጌረዳ ራሱ የምትሰራው ስራ ነብዩ እንዳቅ አይፈለግም። ለምን እኔ ሳስበው ጽጌረዳ የመስፍን ልጅ ነች። እኔ ማለት ነው እኔ እንደማስበው የመስፍን ልጅ ነው። ምክንያቱም የመስፍን ጠላቶች በልጆቻቸው በኩል
መስፍንን መበቀል ይፈልጋሉ። እናም መኮንንም እንግዲህ ከንሽ በቃ ምናምን ብሎም እንደተመለከታችሁን ለጽጌረዳም ሳይነግራት ሹልክ ብሎ ለብቻው ነበረ ወደ ነብዩ ጋር የመጣው ማለት ነው። እናም ሌላው እንደተመለከታችሁት እንግዲህ ያንን ገንፎ እንግዲህ ያመጣል በቃ መኮንንም ማለት ነው። ይሄንን ነገር በቃ እንሽውና እኔ ቁጭ ብለን እናወራ ይላታል ማለት ነው። እሺ በቃ ትላለች እና ነብዩ አሁንም ስለ ጽጌረዳ እንግዲህ ወይ ስለ እኔ የዋሻ ሰው አለ ወይም ደግሞ ያስፈራራ ሰው አለ። ስለዚህ ጽጌረዳን ማግኘት አለብኝ፣ በቶሎ መታረቅ አለብኝ፣ ስለዚህ እንድታስታርቁኝ እፈልጋለሁ ሲልም እንግዲህ እነሱ ምሽሽ ብለው በጎን እንግዲህ ሄደው ይቺ ፌበንና ይሄ መኮንን ማለት ነው ሁለቱ እንዳይገናኙ ማድረግ አለብን ሲሉ ተመልክተናቸዋልና ወዶቼ መልካም ቆይታ።